የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች ለከንቲባዋ ምስጋና አቀረቡ። ከንቲባ አዳነች አቤቤ 106 ቤቶችን አስረከቡ። የኢትዮጵያ ልማት ባንክ የአመራር ለውጥ አደረገም። የትግራይ ፕሬዝዳንት ለሰላም ብለን የሚሸጠው ግዛት የለም አሉ። ኢትዮጵያ ለዘመናት ባስተዳደረችው ባህር ላይ የበይ ተመልካች መሆን የለባትም ተባለ። እንዲሁም የአሜሪካ ወታደሮችን ስለገደሉ ታጣቂ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የትግራይ ፕሬዝዳንት ለሰላም ብለን የሚሸጠው ግዛት የለም አሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ይህን ያሉት የትግራይን ህልውናና ደህንነት ለማረጋገጥ በሚል መሪ ሀሳብ ከታህሳስ 2 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች፣ እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያሉት ፕሬዝዳንት ታደሰ ወረደ ያለን ምርጫ እነዚህን ተግዳሮቶች ተቋቁመን መውጣት ነው ብለዋል። በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋው መጠን ከፍተኛ ነው ብለዋል። ውስጣዊም ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ይሄዳል። በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር፣ ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው የሚሰሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ሲሉ ጀነራል ታደሰ ወረደ ተናግረዋል። በተጨማሪም ጀነራል ታደሰ ወረደ እንዳሉት ደግሞ ተቸገርኩ ብለህ ብትጮህ የሚሰማህ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማህ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብለዋል። ለዚህ መፍትሄውም በውስጣችን የምንፈጥረው አቅም ነው ሲሉ ፕሬዝዳንት ታደሰ ወረደ ገልጸዋል። የኢትዮጵያ ልማት ባንክ የአመራር ለውጥ አደረገ። በኢትዮጵያ ልማት ባንክ ከፍተኛ ሹመቶችና በአመራር ምደባ ዙሪያ የተነሳ አለመግባባትን ተከትሎ የባንኩ ከፍተኛ አመራር በአዲስ መልክ ተዋቀረ። ዶክተር ኢሳያስ ካሳ ፕሬዝዳንት ሆነው የተሾሙ ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ ደግሞ የቦርዱ ሰብሳቢ ሆነው ተሰይመዋል። ፎርቹም ባየው መግለጫና የውስጥ ደብዳቤ ላይ ዶክተር ብሩክ የአመራር ለውጥን ያደረጉት ተቋማዊ ውጤታማነትን ለማስመለስና የልማት ባንኩን ከብሔራዊ ልማት ቅድሚያዎች ጋር ለማጣጣም ያለው ሰፊ የማሻሻያ አጀንዳ አካል መሆኑን ገልጸዋል። የቀድሞ የቦርድ ሰብሳቢ አቶ ተክለወልድ አጥናፉና ፕሬዝዳንት የነበሩት ዶክተር መቤት መለሰ የተተኩት በምክትል ፕሬዝዳንቶች ሹመትና ለከፍተኛ ሰራተኞች የብቃት ፈተና አሰጣጥ ዙሪያ በቦርዱና በዋና ስራ አስፈጻሚ መካከል የነበረው አለመግባባት ከጠነከረ በኋላ ነው። ጉዳዩን በቅርበት የሚያውቁ ሰዎች እንደሚሉት ከሆነ ይህ የተካረረ ልዩነት ስትራቴጂያዊ የውሳኔ አሰጣጥን እያደናቀፈ ነበር። ለባንኩ ቅርበት ያላቸው ምንጮች እንዳሉት አለመግባባቱን ለማርገብ የመጨረሻ ጥረት የተደረገው ከአንድ ሳምንት በፊት ሲሆን በጠቅላይ ሚኒስትር ጽህፈት ቤት ሚኒስትር ወይዘሮ አለምፀሐይ ጳውሎስና የማዕከላዊ ባንክ ገዢ ዶክተር ኢዮብ ተካልኝ በአቶ ተክለወልድና በዶክተር መቤት መካከል ስብሰባ ጠርተው ነበር። ሆኖም ውይይቱ ልዩነትን ማጥበብ እንዳልቻለ ምንጮች ገልጸዋል። ዶክተር ኢሳያስ ካሳ የካፒታል ገበያ ባለስልጣን ሲመሰረት በዶክተር ብሩክ ይመራ የነበረው መስራች ስራ አስፈጻሚ አካል ውስጥ ነበሩ። የዶክትሬት ዲግሪያቸውን የተከታተሉት ደግሞ በአሜሪካ ዋልደን ዩኒቨርሲቲ ነው። ከ2010 እስከ 2011 ዓ.ም በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ሚኒስትር ሆነው አገልግለዋል። በተጨማሪም በኢንተሊጀንስ እና ደህንነት መረጃ መረብ ኤጀንሲ ኢንሳ የስትራቴጂ እና የሳይበር ምርምር ዳይሬክተር እንዲሁም የህግ አማካሪ ሆነው አገልግለዋል ሲል አዲስ ፎርቹን ዘግቧል። ኢትዮጵያ ለዘመናት ባስተዳደረችው ባህር ላይ የበይ ተመልካች መሆን የለባትም ተባለ። ቀይ ባህር የህንድ ውቅያኖስንና ሜዲትራኒያን ባህርን በማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነውን ነዳጅ ከመካከለኛው ምስራቅና ከባህር ሰላጤው ሀገራት ለማጓጓዝ አጭር መንገድ በመሆኑ በዓለም ንግድና ፖለቲካ ላይ ወሳኝ ቦታ አለው።
ከኤፍኤም አዲስ 97.1 ጋር ቆይታ ያደረጉት የዓለም አቀፉ ውሃ ሕግ ባለሙያው ዶክተር ከበደ ገርባ ከቀይ ባህር በጥቂት ርቀት የተቀመጠችው ምድረ ቀደምቷ ኢትዮጵያ ለዘመናት ባስተዳደረችው ባህር የበይ ተመልካች ሆና ተቀምጣለች ብለዋል። በራስ ደጃፍ የበይ ተመልካችነት በዚህ ተለዋዋጭ የዓለም ሁኔታ ብዙ የሚያራምድ አይደለም ሲሉም ተናግረዋል። የመደመር መንግስት የባህር በር ጥያቄን የብሔራዊ ጥቅም ጉዳይና የረዥም ጊዜ ስትራቴጂ አካል አድርጎ እንደሚመለከት ገልጸዋል። ከ120 ሚሊዮን በላይ ህዝብ ያላትና በቀጠናው ፈጣን የኢኮኖሚ እድገት እያስመዘገበች ያለችው ኢትዮጵያ የቀይ ባህር መስመር ላይ የራሷን የሆነ ተመጣጣኝ መድረክ ያስፈልጋታል ሲሉ ጠቁመዋል። ይህ ሀሳብ ለብዙ ዓመታት የነበረ የኢትዮጵያ ጥያቄ ነው የሚሉት ባለሙያው ይህን ጉዳይ የአንድ ፓርቲ አጀንዳ አድርጎ መመልከት አይገባም ብለዋል። የሀገራችን ብሔራዊ ደህንነት በመሆኑ ሁሉም አካል መጠየቅ ይገባዋል ሲሉ አክለዋል። ኢትዮጵያ የባህር በር ባለቤት የነበረች በመሆኗ ቀይ ባህር ላይ ታሪካዊ መብት እንዳላትና በዓለም አቀፍ ሕግም ጉዳዩ በፍትሐዊነት እንደሚታይ አንስተዋል። የባህር በር ለኢትዮጵያ ወደ ቀደመ ገናናነቷ ለመመለስ የብሩህ ተስፋ ምልክትም ነው ሲሉ ገልጸዋል። የኮንዶሚኒየም ተመዝጋቢዎች ለከንቲባዋ ምስጋና አቀረቡ። ከሰሞኑን የኮንዶሚኒየም አጀንዳ በከንቲባ አዳነች አቤቤና በቢሮ ኃላፊዎች አማካኝነት በተደጋጋሚ መነሳቱ ተመዝጋቢዎችን አነቃቅቷል። በዚህም ምክንያት የ2005 ኮንዶሚኒየም ተመዝጋቢዎች ምስጋና አቅርበው ቃል በተግባር ይገለጥ ሲሉ ጠይቀዋል። የ2005 ኮንዶሚኒየም ተመዝጋቢዎች ህብረት በፌስቡክ ገጻቸው ያስተላለፉት ሙሉ መልእክት እንደሚከተለው ቀርቧል። የሰሞኑን የክብርት ከንቲባችንና ኃላፊዎች ንግግር መሰረት አድርገን ስላስታወሳችሁን እንደ ዜጋ ስላሰባችሁ እናመሰግናለን። ቃል በተግባር ይገለጥ። ከ13 ዓመታት በላይ ለቆጠበ ለ2005 20/80 እና 40/60 ተመዝጋቢ ዜጋ ይህ ትልቅ ተስፋ ነው። ከብልጽግና የምንጠብቀው ይህ ነው። መንግስትን አምኖ በቆጠቡ ዜጎች ስም የሚሰሩ ቤቶችን ያለውን ክፍተት ተጠቅመው ከዚህ በፊትና አሁንም ድረስ በሰበብ አስባብ ለተሻሚዎችና ለዘመዶቻቸው የሚያድሉ ኃላፊዎች በአስቸኳይ ተጣርቶ እርምጃ እንዲወሰድ አጥብቀን እንጠይቃለን ያሉት ተመዝጋቢዎቹ ቃል በተግባር ከመንግስት እንጠብቃለን ሲሉ መልእክታቸውን አጠቃለዋል። ከንቲባ አዳነች አቤቤ 106 ቤቶችን አስረከቡ። ከንቲባ አዳነች አቤቤ በልደታ ክፍለ ከተማ 106 የቀበሌ ቤቶችን ጧሪና ደጋፊ ለሌላቸው አቅመ ደካሞች፣ አካል ጉዳተኞችና የሀገር ባለውለታዎች አስረክበዋል። ከንቲባዋ ቤቶቹን ያስረከቡት ባሳለፍነው ቅዳሜ ታህሳስ 4 ቀን 2018 ዓ.ም ነው። የአዲስ አበባ ከንቲባ አዳነች አቤቤ ዛሬ በልደታ ክፍለ ከተማ 106 ቀበሌ ቤቶችን ጧሪና ደጋፊ ለሌላቸው አቅመ ደካሞች፣ የአካል ጉዳተኞችና የሀገር ባለውለታዎች ለሆኑና እጅግ አስቸጋሪ ሁኔታ ውስጥ የነበሩ የከተማ ነዋሪዎች በመለየት በጣ አስረክበዋል። ከንቲባዋ ከህዝብ ጋር ባደረግነው ውይይት የተሰጡን ጥቆማዎች ጭምር ተጠቅመን ባደረግነው ማጣራት የለየናቸውን ነዋሪዎቻችንን ፍትሐዊ ተጠቃሚነት በማረጋገጥ ቅድሚያ ሊሰጣቸው የሚገባ የተዘነጉ ጧሪና ደጋፊ የሌላቸውን አቅመ ደካማ ወገኖችን እንባ በማበስና ከነበሩበት አስከፊ ህይወት በመታደግ ነገን በተስፋ እንዲያዩ የሚያስችል ስራ ተከናውኗል ብለዋል። በተለይም ከአራዳ ክፍለ ከተማ ከቁርጡሚ ወንዝ ዳርቻ ለተነሳችሁ በሶስተኛ ወገን ክርክር ምክንያት ስትንገላቱ የቆያችሁ ዛሬ ችግሩን ፈተን የመኖሪያ ቤት ስላገኛችሁ እጅግ ደስተኞች ነን ያሉት ከንቲባ አዳነች አቤቤ እንኳን ደስ አላችሁ ብለዋል። በሶሪያ በሚገኘው የአሜሪካ ጦር ማዘዣ ላይ ጥቃት ተፈጸመ። የአይኤስኤስ አባል እንደሆነ የተጠረጠረው ግለሰብ 2 የአሜሪካ ወታደሮችንና አንድ የሶሪያ አስተርጓሚን ተኩሶ መግደሉ ተገልጿል። ሌሎች 3 የአሜሪካ ወታደሮችና የሶሪያ ኃይል አባላትም ቆስለዋል ነው የተባለው። በታሪካዊቷ ፓልሜራ በአሜሪካ ወታደሮች ላይ የደረሰው ጥቃት የሚያስቆጭ ነው ሲሉ የተናገሩት ትራምፕ ጉዳዩ አደገኛ መሆኑን ትሩዝ በተባለው ማህበራዊ ገጻቸው ላይ አስፍረዋል። ከጥቃቱ በኋላ ለሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻር ስልክ ደውለው እንደተበሳጩ በመግለጽ ጉዳዩ ለሶሪያ አሳሳቢ ነው ሲሉም አክለዋል። ትራምፕ ለተሰዉት ጀግኖች ጸሎት እናደርጋለን፣ በዚህ ጥቃት እጃቸው ያለበት ሁሉ ዋጋቸውን ያገኛሉም ብለዋል። ፕሬዝዳንት ትራምፕ ለዚህ ክስተት ዋሽንግተን ጠንካራ ምላሽ ይኖራታል ሲሉ አስጠንቅቀዋል። ጥቃት ያደረሰው የአይኤስኤስ አባል ነው ቢባልም ከአይኤስ ቡድን በኩል ግን ጥቃቱን አስመልክቶ የተሰጠ ማስተባበያ የለም። ፕሬዝዳንት ትራምፕ እና የሶሪያ አቻቸው አህመድ አልሻራ ባለፈው ወር በዋይት ሃውስ መገናኘታቸው ይታወሳል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።